አቡዬ እንዳለችው ቶተንሃም፣ ፉልሃም፣ ዌስትሃም ሃም በቃ ቁርጥምጥም ነው የምላችሁ። ለንደንን ቁርጥምጥም አቡዬ ናት ያለችው። ክሬዲቱን ለሱ እንስጥና ዛሬ ጨዋታ ቀን ነው። ግን አንድ ነገር ወቁ ጀሞ፣ ቀላል ጨዋታ አይደለም ይሄ። ራሱ የበቀል ጌም ነው። ለአሮዋን ቢሳካ እኔ ደሜን ነው የሚያፈላው እሱ ልጅ። እኔ ሌላ ዌስትሃም ጥሩ ላይ እኮ ሳይሆን እኮ ነው እየተንኮታኮተ ማለት ነው። ዩናይትድ እና ዌስትሃም ሲገናኙ በቃ እሱ ልጅ ያለ ሌላ አቅሙን አውጥቶ ነው የሚጫወተው። በስሜት እየተጋደለ ምናምን ነው የሚጫወተውና በቃ ሆን ብሎ የሆነ ሪቬንጅ ነው የሚመስለው። በቃ ከዩናይትድ ስለወጣ ሪቬንጅ ነው የሚመስለው። ዛሬ አንተም ሪቬንጅን ታገኛለህ። እስቲ ተንሸራተህ ታወጣ እንደሆነ እናያለን ዛሬ። ኩኛ ብሩኖን እስቲ ታድነው እንደሆነ እናያለን ዛሬ። የእውነቴን ነው የምነግራችሁ። እኔ ቂም አለብኝ እሱ ልጅ ላይ። በቃ የእናንተም ባላቅም እኔ ግን በጣም ነው የሚያናድደኝ። በጣም ወዶ ተጫዋች ነው፣ ግን ዩናይትድ ላይ ሲሆን በቃ በስሜት ነው የሚጫወተው፣ በእልህ ነው የሚጫወተውና ያናድደኛል። ዛሬ ለሱ መልሱን ያገኛል። ይመቻችሁ ብቻ። ማንቸስተር ይቅደም ብለናል። የማንቸስተር ዩናይትድ ደጋፊዎች እየታላችሁ የደጋፊያችሁን ፀጉር ለማስቆረጥ ዝግጁ ናችሁ ወይ? አዎ ከሆነ መልሳችሁ ማን ዩናይትድ ስንት ለስንት ያሸንፋል? ግምታችሁን አስቀምጡ። ዛሬ ምሽት በታሪካዊው ለንደን ስታዲየም አንድ እጅግ ወሳኝ ጨዋታ ይደረጋል። ይህ ጨዋታ ለቀይ ሰይጣናቶቹ የደረጃ ሰንጠረዥ ጉዞ ብቻ አይደለም፣ ለአንድ ታማኝ ደጋፊያቸው የነጻነት ቀንም ሊሆን ይችላል። የካሪክ ሰራዊቶች ዛሬ ዌስትሃምን አሸንፈው ፍራንክን ወደ ፀጉር ቤት ይልኩት ይሆን ወይስ ደግሞ ዌስትሃም የፍራንክን ፀጉር ማስረዘሙን ይቀጥላል? እስኪ ሐሳባችሁን አጋሩኝ። የለንደን ቲሞች ይሄ ሰውዬ እንዲመለጥ በጣም ነው እንዴ የፈለጋችሁት? ቆይ ለየስ በየሳምንቱ እየመጣችሁ መለጥለት። ኧረ እኔ እንደውም በቃ አሁን ሰጅቶኛል። አንተ ሁሌ ሰራለኝ እኮ አንተ እኔ ዋቴ መሰልኩ እንዴ? በቃ አንተ ትመጣለህ ትለጠለጣለህ፣ ከዛ ባንጫጫ ነው አባቴ ማሳዛው ትያያዝበታለህ። ኧረ አንተ ተይ እናንተ ቁም ነገረኛ ነኝ። ኧረ ስራ አታስፈቱኝ እባካችሁ እባካችሁ። አሁን ዌስትሃም ቆይ ወያላውን ፉላምን ቶተናምን አይተህ ትመጣለህ። ምን አገባኝ ነኝ ለመለጠጥ ዝግጁ ነኝ። ዌስትሃም ጋር ቀለል ያለ የታችኛው ዲቪዥን ጌም አለን ማለት ነው። ለማንኛውም ግን የዌስትሃሙ ጨዋታ በላይ በጣም ትልቁ ሊያጓጓኝ የሚችለው ይሄ ሰውዬ ፀጉሩን ሲቆረጥ ማየት የምፈልገው ቪዲዮ ነው እንጂ ዌስትሃም እንደምናሸንፍ ቀደም ብዬ ማውቀዋለሁ ሲጀመርም ማለት ነው። ግን ይሄ ጥንባታም ሰውዬ ፀጉሩን ሲቆረጥ ማየት በቪዲዮ ስለምፈልግ ነው እንጂ ዌስትሃም እንደምናሸንፍ አውቃለሁ። እንቅልፌን ላልተኛ ይችላል። ግን ዛሬ ይሄ ሰውዬ ፀጉሩን ተቆርጦ ካላደረ ማደር አልችልም። ማየት ፈልጋለሁ ፀጉሩን ሲቆረጥ። ትንሽ ከበድ እንዲያረግ ደግሞ ያረጋው ዌስትሃምን ካሸነፍነው 5 ዓመት ሞልቶናል በሜዳው ማለት ነው። በሜዳው 5 ዓመት ሞልቶናል። ሪከርድ ደግሞ መሰባበሪያው ለዩናይትድ ምንም አይደለም። ምክንያቱም ሪከርዶችን ማበላሸት የለመድነው ስለሆነ ማለት ነው። ሁሉም ክለብ ላይ ያበላሽን የመጣ ነው። አሁን ዌስትሃም ላይ ቅጣቱ ይወርዳል ማለት ነው። ለማንኛውም ጨዋታው ስንነስ እንዲያርቃል ሐሳባችሁን ኮሜንት ላይ ገለጹልኝ። ኮፒ ሊንክ ሼር ፖስት ግን እንዳይረሳ። እውነት ለውጥ ላይ ነን ካሉ የዛሬውን ጨዋታ ካሸነፉ ነው ማምናቸው። አርሰናልን ማሸነፍ፣ ሲቲን ማሸነፍ፣ ቼልሲን ማሸነፍ ኦር ፉልሃምን ማሸነፍ አይደለም። ዛሬ ቶተንሃምን ማሸነፍ ቶተንሃም አንደር ዛሬ ዌስትሃምን እነሱ ካሸነፉ እውነትም የለውጥ መሰረት ላይ ናቸው። ዛሬ እነሱ ነጥብ ይዘው ከወጣች ሻሼ አለቀ ጨዋታ። እንተያያለን። ፕላስ ምልክቷን አጥፏት። መልካም እድል ለዌስትሃም። የጨዋታ ቀን ተናፋቂው ውብ እግር ኳስ አሰልጣኝ ከቀየረ በኋላ ውብ እግር ኳስ የሚጫወተው ታላቁ ክለብ ዛሬ ዌስትሃምን ሄዶ ሜዳው ላይ ገጥሟል። አዘጋጅተናል። ያ እጣም ይሸለታል። ዛሬ ዩናይትድ ያሸንፋል የሚል ግምት አለኝ፣ ተጫዋቾቹ ካሉበት ቅርጽ አንጻር ማለት ነው። ብሩኖ ፈርናንዴዝ የኔ ተጫዋች ነው። ብራያን ኢምቦሞ የኔ ተጫዋች ነው። ካስሜሮ የኔ ተጫዋች ነው። ሊሳንድሮ ማርቲኔዝ የኔ ተጫዋች ነው። ማቲያስ ኩኛ የኔ ተጫዋች ነው። ኮቢ ሜኑ የኔ አባት የኔ ተጫዋች ነው። እነዚህን ተጫዋቾች ይዤ በዌስትሃም እሸነፋለሁ የሚል ግምት የለኝም። ዛሬ ቡናችን ያሸንፋል። ድል ለዩናይትድ። ፎሎ አድርጉ። 508,000 ፎሎወር ደርሻለሁ። አመሰግናለሁ። እንቀጥላለን። ይመቻችሁ። ዳረው የ10 ቪዲዮ ቻሌንጅ ከነ ዮንዚማን ጋር ከነ በረከት አራጊሎ ጋር የመቀላቀል ሐሳብ አለኝ። ማሽደይ የጨዋታ ቀን ተወዳጁ ተናፋቂው ኃያሉ ብራንዱ ንጉሱ ክለባችን ማንቸስተር ዩናይትድ በነገሰበት በለንደን ከተማ ዛሬ ሌላኛው አራተኛው ተለጥላጭ
የለንደን ከተማን ዌስትሃምን በ26ኛው ሳምንት የእንግሊዝ ፕሪሚየር ሊግ ይገጥማል። ምሽት 5 ሰዓት ከሩብ ሲል ተወዳጁ ተናፋቂው ኃያሉ ብራንዱ ክለባችን ማንቸስተር ዩናይትድን እናየዋለን። ያሸንፋል አይባልም። ማንቸስተር ዩናይትድ ወደ ድሮ ቀልቡ ተመልሷል። ወደ ድሮ ዝናው ተመልሷል። ይለጠልጣል። ለንደንን እያጋየን ነው። የመጨረሻ ለንደንን ዛሬ ቤንዚን አርከፍክፌ የማጋያት ምድረ በዳ የማረጋት ምሽት 5 ሰዓት ከሩብ ላይ ነው። ማንቸስተር ዩናይትድ 3-0 ለንደን ስቴዲየም ላይ ዌስትሃምን ያሸንፋል። ግምታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እሺ ማንቸ ፋሚሊ ጭራቁ እና አስፈሪው ቡድናችን ማንቸስተር ዩናይትድ የወቅቱ የፕሪሚየር ሊጉ ምርጡ ቲም ማለት ነው ዛሬ ወደ ጨዋታ ይመለሳል ማለት ነው። በጣም ደስ የሚል ሳምንት ነው። ምክንያቱም ቡድናችን ቅዳሜን እና እሁድን ሳይጠብቅ ማክሰኞ ወደ ጨዋታ ተመልሶልናል ማለት ነው። ዛሬ እንግዲህ ይሄንን መዶሻ ዌስትሃምን ስትት አድርገን 5ኛ ጨዋታችንን ዊን የምናደርግበት ያንን ጨገ የምናስቆርጥበት ቀን ነው ማለት ነው ዛሬ። በጣም ደስ ይላል። በእርግጥ ያ 5 ጨዋታ ምናምን ካሸነፍንና ጸጉሩን ከተቆረጠ በጣም ነው የሚደብረው ልጁ። በነገራችን ላይ ይሄን ማወቅ አለባችሁ። ምክንያቱም ይሄ ልጅ መነጋገሪያ ለመሆን ነው፣ ሶሻል ሚዲያውን ለማሳደግ ነው ይሄንን ቻሌንጅ ያመጣውና ይሄ ነገር ከተሳካበትና ጸጉሩን ከተቆረጠ ይሄ ልጅ ከሚዲያ ይጠፋል 100% ማለት ነው። ማንም ቸካ ያደርገው እና ልጁ ማንቸስተር ዩናይትድ አቻ እንዲወጣ ወይ እንዲሸነፍ ነው የሚቋጠር ዛሬ። ይሄንን እንድታውቁ ይመቻችሁ። ጀማ እንዴት አደራችሁ? ሰላም አደራችሁ? ዛሬ አንድ የመጨረሻ ተልእኮ ሚሽን ኢምፖሲብል የሚል አንድ አጠር ያለ ፊልም የሚወጣው በእግር ኳስ ታሪክ ውስጥ ኩነት ይካሄዳል። እሱም ምንድነው? ተርፌኮ ያ ሰውዬው ጸጉሩ ሊቆረጥ ነው። ዛሬ ካሸነፈች ጀሙ ጸጉሩ ሊቆረጥ ነው። ስንት መላላጫ እንዳሉን እቺ ቲም አሁን ያ ሰውዬ እኮ ከተቆረጠ ማለት ችግር ውስጥ መግባታችን ነው። በቃ ዋንጫው የኛ ነው። ዋንጫው እንደኛ ነው የምንበላው ሊሉን ነው ጀሙ። የምሬ ነው የምነግራችሁ። አሁን ትዝ ሲለኝ እኮ መንገድ ላይ ሆኜ እንዴ መቋጠር አለብን እንዴ ይሄን ጨዋታ እያልኩ እኮ ነው። ዌስትሃም ደግሞ እንዴት አምኜ ልቋጠር? ሲጀመር የለንደን ክለብ ነው እንረማመድበታለን እያሉ ነው አይደለ? ይሄን ለዌስትሃም አድረሱልኝ የሚደርሰው ከሆነ አንተ ቅሪድ ላይ ሆንክ ቡድን ተው፣ ይሄን ጨዋታ ለማሸነፍ ሞክር ፕሊዝ። ወረታን እከፍላለሁ እኔ በፈለግከው መንገድ ወረታውን እከፍላለሁ። የምሬን ነው የምለው። ለማንኛውም በዚህ ጨዋታ ጀማው እንዴትም ተብሎ ትርፌ ነጥብ የምጥልበት መንገድ መፈለግ አለበት። በቃ ወይ አቻ ወይ ሽንፈት። እኔ ክፉን አለምኝላቸውም። አቻ በጣም በቃ በቂ ነው። ጸጉሩንም አይቆረጥ እንዴ። ወደ ለንደን የሚጓዘው ስኳድ ሙሉ ታውቋል። ያው የሰማውን ለቀጣዩ ጨዋታ ይደርሳል። አሁን ለዌስትሃም ግን እንደማይደርስ እሱም ተናግሮ ነበር። አሁን ትራቨሊንግ ስኳድም ስለወጣ አይደርስም ማለት ነው። ማቲያ ደ ሊግት ደግሞ ከዛም ሊርቅ ይችላል፣ ገና በፕሮግረስ ነው ተብሏል። እና አሁን በጣም ትክክለኛው ፈተና የሚገጥመን ሰዓት ነው ማለት እስካሁን ፈተና አልገጠመኛል ጊዜ ሌላ ራሱን የቻለ እሱም በመሃል ምን ብሏል መሰላችሁ? ለተጫዋቾቼ እያንዳንዱን ቡድን ለመሳል ሞክራለሁ የሆነ ፔን ዘ ፒክቸር ላይክ እና ምን አይነት ቡድን እንደሚገጥሙ በምን ስልት ያው ሁሉም አሰልጣኝ እንደዛ የሚያደርገው ኦፍ ኮርስ አዲስ ነገር እየሰራ ነው ሳይሆን ግን ከፎረስት 3 ነጥብ ርቀት ያለ ሬሌጌሽን ባትል ላይ ያለ ቡድን አልገጠምንም እስካሁን። ዲፍረንት ካራክተር ነው ኑኖ ዲፍረንት የጨዋታ ስታይል ያለው በጣም ኮምፓክት የሆነ ሚድፊልደር እና ፈርናንዴዝ በጣም ጥሩ ላይ ናቸው። ከዛ ትራንዚሽን ወይም ካውንተር አታክ እና ሳመርቪል ከላዚዮ ያመጡት አጥቂ ጠፋብኝ ስሙ። እሱም ጥሩ ፎርም ላይ ያገኘ ነው። የአርጀንቲናው የላዚዮ አጥቂ የነበረው እሱም ጥሩ ላይ ነው። ስለዚህ ኑኖ ይታወቃል በጣም ብሎክድ የሆነ ኮምፓክት ቲም እንደዚህ ኬዎሶችን ለመጠቀም የሚሞክሩ ቶሎ ምናምን ሰው በቃ ሪጅድ ቲም ናቸው። ሲሸነፉ ምናምን አደብ ይዘው ምናምን ነው የሚሸነፉት እና ስትራክቸርድ ቲም ነው ኑኖ በወልቭስም በፎረስትም እዚህ ዌስትሃምም እየሰራ ያለውና ዩናይትድ በደንብ ተጠንቅቆ ነው መጫወት ያለበት። በደንብ ጨዋታውን ኤቭሪ ፌዝ ማኔጅ አድርጎ ነው መጫወት ያለበት ብዬ ነው ማምነውና እነሱም እዛ ላይ እየተዘጋጁ እንደሆነ ነው የተናገረው። ስለ ክሊንሺቱም ተጠይቆ ነበር። ዩናይትድ በጣም ተቸግሮ ነበር። እሱ ግን ከ4 ክሊንሺት አስመዝግቧል። ምን ያህል ጥንካሬ እንደሚያሳይ ሌላ ስለ
ብሩኖ ፈርናንዴዝ የዛኔ ገና 3 ጨዋታ እንትን ሲል ምን ብሎ ነበር? ካራክተር ያላችሁ በጣም ግሬት ማኔጀር ይሆናል ብሎ ነበርና እዛ ስለሱ አሰምንተና ሲባል በጥሩ ተጫዋች መደነቅ ይሆናል ጥሩ ነው፣ ግን አሁን ኬሪድ አውት መሆን የለብንም እንደ ቲም። እኔም በዚህ ሰዓት ስለኔ ገና ብዙ ይቀረናልና እንጂ አሁን ስለኔ ማስብበት ጊዜ ወይ ትልቅ ማኔጀር መሆን ማስብበት አይነት ጊዜ አይደለም የሚመስል አስተያየት ሁሉም ሰው የሚመስለው ይሄ ልጅ ፀጉሩ መቆረጥ የሚፈልግ ነው ዩናይትድም ምናምን፣ ግን አርሰናል ከሚቋጥረው በላይ የሁሉም ደጋፊ ዩናይትድ 5 እንዳያሸንፍ ከሚቋጥረው በላይ ይሄ ሰውዬ ነው የሚቋጥረው። ለምን ፀጉሩን 5 ሾት አሸንፋችሁ ሰላጨ ማለት ከሶሻል ሚዲያቸው እንዲህ ምንቅር አድርገው ወጥቶ ነው የሚጥሉት። ሰለማንም ኮንተንቱ ያልቃል። አንድ ሰው ስለሱ የሚያወራለት የለም። 100% ልቡ ባፉ ልትወጣ ነው ደንግጦ ማለት ነው። አሁን ፎሎ ያገኘው ዩናይትድ አጀንዳ አድርጎታል ምናምን፣ ግን ከተላጨ ወላይ ድጋሚ ላሳድግ ምናምን ይሄን ብላ ነው የሚሉት። እና በጣም እሱ የሚፈልገው አታስመስሉ። ያስቆርጡታል ነገር አሉት። ይሄ እንዴ ግድ ነው እንዴ ነገማ ግድ ነው። የለንደን ክለቦችን ማንቸስተር ዩናይትድ እንትን አድርገው የቤት ሰራ አድርጓቸው ሙዝ ልጦ እንደመብራት ሆነለት እንዴ ቀሉታ። ሰላም እንዴት ናችሁ? ያህያሉ የማንቸ ደጋፊዎች፣ ሌላው ጥጉን ያዝ ማለት ነው። አሁን የመጣሁት ስለዚህ ቅጫባም ሰውዬ ላወራ ነው የመጣሁት ማለት ነው። የኔን ፀጉር አትይበቃ ኮፒሊንግ አርግ ዝም ብላ። የሀያሉ ክለብ ደጋፊ ኮፒሊንግ አርግ። ዌስትሃምን አሸንፌ ይሄን ፀጉር አስላጨሃለሁ። የኔ ቆይ በቃ የኔ ቀስ ብዬ እኔ ምንም ቃል አልገባሁም። ቀስ ብዬ እላጨዋለሁ። አንተ ግን ትላጫለህ። አንተ ቅማላም ማለት ነው። አንተ ነው ቃጠርከብን እንደው። እመኑኝ ማንቸስተር ዩናይትድ ዌስትሃምን ብቻ ሳይሆን ሲዝኑ መጨረሻ ድረስ ምንም አይነት ሽንፈት አያስተናግድም ካሁን በኋላ ማለት ነው። 13ቱንም ጨዋታዎች ቀጥታ ነው የሚያሸንፈው። ከዛ እቺን ፍሪክ ፀጉሯን ትቆረጣታለች ማለት። ማይክል ካሪክ ስለ ካፒቴን ብሩኖ ፈርናንዴዝ ሲጠየቅ እንዲህ ሲል ነበር የመለሰው። እኔ ስለ ብሩኖ ምንም ብዬ መናገር አልችልም፣ ቃል የለኝም እኔ ስለ ብሩኖ ለመናገር። ብሩኖ ቡድኑን ከምንም ከማንም በላይ መርዳት የሚፈልግና የሚወድ ተጫዋች ነው። በዛ ላይ ብልህ ነው። ብልህነቱን ደግሞ ሜዳ ላይ ሳይቀር የሚያሳይና ማንነቱን ሜዳ ላይ የሚያንጸባርቅ ሰው ነው። ስለዚህ እንዴት ብዬ ስለ ብሩኖ ላወራ እችላለሁ? ሜዳ ላይ ሁሉንም እኮ እየተመለከታችሁት ነው ሲልም እንግዲህ ማይክል ካሪክ ስለ ብሩኖ ያለውን ነገር ይናገራልና ስለ ካፒቴናችን ምን ትላላችሁ? ኮሜንት ላይ ሐሳብ አስተያየታችሁን አስቀምጡ። ይመቻሉ። አሰልጣኝ ማይክል ካሪክ ከነገ ከዌስትሃም ዩናይትድ ጨዋታ በፊት ጋዜጣዊ መግለጫ ሰጥቷል። በጋዜጣዊ መግለጫ ወቅትም እንግዲህ ስለዚህ እከክ የሆነ ሰውዬ ተጠይቆ ተከታዩን አስተያየት ሰጥቷል። የማንቸስተር ዩናይትድ ደጋፊ ከሆናችሁ ግን ፎሎ፣ ኮፒ ሊንክ እያረጋችሁ ጀምሩት። ማይክል ካሪክም 5 ተከታታይ ጨዋታ እየጠበቀ ስላለው ሰውዬ አውቃለሁ። ይሄንንም የነገረኝ ልጄ ነው። ነገር ግን ይሄ ነገር አሁን የማደርገው ንግግር ላይ ምንም አይነት ተጽዕኖ አይፈጥርም። ፈገግ ብዬም አልፈዋለሁ እንጂ ጨዋታው ላይ ምንም አይነት ተጽዕኖ አይፈጥርም በማለት ተናግሯል። አሬ ይሄን ሰውዬ በገላገለን። አረ ገላግለን። ካሪክ ምን ሐሳብ አላችሁ? ፎሎ እንዳይረሳ። ይመቻችሁ። ፀጉሩን ስላልተቆረጠው ደጋፊ ልጆቼ ነግረውኛል። የማንቸስተር ዩናይትድ 5 ጨዋታ ካላሸነፈ ፀጉሬን አላስተካከለም ያለው ደጋፊ የነገው ጨዋታ እየተጠባበቀ ይገኛል። ስለሱ የጠየቁት ማይክል ካሪክ ያ ነገር አውቄያለሁ ልጆቼ ነግረውኛል፣ ነገር ግን እንደዚህ አይነት ነገር ወደ ቡድኑ ለንግግር አንወስዶም፣ ፕሮፌሽናል መሆን አለብን፣ መረዳት እችላለሁ፣ ነገሩ ያዝናና፣ ነገር ግን በጨዋታችን ላይ ተጽዕኖ አይኖርም ሲል ተናግሯል ማለት ነው።